አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የኑግን አስደናቂ የጤና ጥቅሞቹን፣ መጠቀም የሌለባቸው ሰዎችን፣ በቀን ምን ያክል መጠንስ ብትጠቀሙ መልካም ነው፣ እንዲሁም ደግሞ ኑግን ሲጠቀሙ ጥንቃቄ ማድረግ ያለባቸው ወይም ደግሞ መገደብ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ስለ ኑግ ማወቅ ያለባችሁን መሰረታዊ የጤና ትምህርቶችንና ጥቅሞችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኑግ ትናንሽ የቅባት እህሎች ናቸው። እነዚህ ጥቃቅንናም ጥቁር ዘሮች ለሰው ልጆች የተለያዩ የጤና ጠቀሜታዎችም አሏቸው። ኑግ እንደ ፕሮቲን፣ ፋይበር፣ ቫይታሚኖች እንደ ቫይታሚን ኤ ያሉ እናም ማዕድናቶችን እንደ ማግኒዥየም፣ ካልሲየም፣ ፖታሲየም እናም ብረት ወይም ደግሞ አይረን ያሉ በጠቃሚ ንጥረ ነገሮች የበለጸጉ ናቸው። በተጨማሪም ጥሩ የስብ ምንጭ ናቸው። በተለይም ኦሜጋ ስሪ ፋቲ አሲድን ይይዛሉ። ይህ ደግሞ የልብ ጤናን ለመደገፍ የአንጎል ስራንና እብጠትን ወይም ደግሞ ኢንፍላሜሽንን መቀነስን ጨምሮ በርካታ የጤና ጠቀሜታዎችም አሏቸው። ኑግ የልብ ጤናን ለመጠበቅ፣ የደም ስኳር መጠንን ለመቆጣጠር፣ ክብደት መቀነስን ለመደገፍ፣ በሽታ የመከላከል አቅምን ለማጎልበት፣ የምግብ መፈጨትን ለማሻሻል፣ የአጥንትን ጤንነት ለመደገፍ፣ እብጠትን ለመቀነስ፣ የቆዳ እናም የፀጉር ጤናን ለማሻሻል፣ የሆርሞን ሚዛንን ለመደገፍ እናም አጠቃላይ ደህንነትን ለመጠበቅም ይረዳል። ኑግ ሙሉ በሙሉ ልትበሉት፣ በዱቄት መልክ በመፍጨት ልትጠቀሙት ወይም ደግሞ በዘይት መልክም ልትጠቀሙት ትችላላችሁ። ወደ ተለያዩ ምግቦች እንደ ሰላጣ፣ ሾርባ፣ ወደ ለስላሳዎች፣ ወደ ተጋገሩ ምግቦች እናም በሌሎች ምግቦች ውስጥም ጨምራችሁ ልትጠቀሙትም ትችላላችሁ። ኑግን በአመጋገባችሁ ውስጥ ማካተት የተለያዩ ጥቅማ ጥቅሞችን ይሰጣል እናም ለተሟላ እናም ለተመጣጠነ የአመጋገብ እቅድም አስተዋጽኦ ያደርጋል። ኑግን በመጠኑ መጠቀምናም ሊከሰቱ የሚችሉ አለርጂዎችን ወይም ደግሞ ስሜቶችን መጠንቀቅም አስፈላጊ ነው። የተወሰኑ የጤና ሁኔታዎች ወይም ደግሞ ስጋቶች ካለባችሁ የኑግ ዘሮችን በአመጋገባችሁ ውስጥ ከማካተታችሁ በፊት ከጤና ባለሙያዎቻችሁ ወይም ደግሞ ከዶክተራችሁ ጋር መማከር ጥሩ ነው። ታዲያ ኑግን በአመጋገባችሁ ውስጥ ብታካትቱ የምታገኙትን የኑግን አስደናቂ የጤና ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ ኑግ የጠቃሚ የበርካታ ንጥረ ነገሮች ምንጭ ነው። የኑግ ዘሮች በጠቃሚ ንጥረ ነገሮች የበለጸጉ ናቸው። እንደ ፕሮቲን፣ ፋይበር፣ ቪታሚኖችና ማዕድናት ያሉ የጠቃሚ ንጥረ ነገሮች ምንጭ ናቸው። ከፍተኛ መጠን ያለው ማግኒዥየም፣ ካልሲየም፣ ፖታሲየም እናም ብረት ወይም ደግሞ አይረንን ይዘዋል። ይህም ለአጠቃላይ ጤናችን በጣም አስፈላጊ ነው። ሁለተኛ፣ የልብ ጤናን ያበረታታሉ። የኑግ ዘሮች በሊኖሌይክ አሲድ የበለጸጉ ሲሆን የኮሌስትሮል መጠንን ለመቀነስና የካርዲዮቫስኩላር በሽታዎችን ለመከላከል የሚረዳ አስፈላጊ ፋቲ አሲድ ነው። የኑግ ዘሮችን መጠቀም የልብ ድካምና የደም መፍሰስ አደጋንም ለመቀነስ ይረዳል። ሶስተኛ፣ በደም ውስጥ ያለውን የስኳር መጠንም ይቆጣጠራሉ። የኑግ ዘሮች ከፍተኛ የፋይበር ይዘት ያለው የደም ስኳር መጠን እንዲስተካከልና በደም ውስጥ የግሉኮስ መጠን መጨመርንም ይከላከላል። ይህ የስኳር በሽታ ላለባቸው ወይም ደግሞ ለበሽታው ተጋላጭ ለሆኑ ሰዎች ጥሩ ምርጫ ያደርጋቸዋል። አራተኛ፣ የክብደት መቀነስንም ይደግፋል። ኑግ በካሎሪ ይዘቱ ዝቅተኛ ቢሆንም በፋይበር የበለጸገ በመሆኑ ለክብደት መቀነስ አመጋገብ ትልቅ ተጨማሪ ያደርገዋል። በኑግ ውስጥ ያለው ፋይበር ረዘም ላለ ጊዜ የመጥገብ ስሜት እንዲሰማቸው ያደርጋል። አጠቃላይ የካሎሪ ፍጆታን ይቀንሳል እናም ክብደት ለመቀነስም ይረዳል። አምስተኛ፣ በሽታ የመከላከል አቅምንም ያሳድጋል። የኑግ ዘሮች በአንቲ ኦክሲዳንትስ፣ በቫይታሚን እናም በማዕድናት የበለጸጉ ሲሆን ይህም በሽታ የመከላከል ስርዓትን ከፍ ለማድረግ እናም ሰውነታችሁን ከበሽታዎች ለመጠበቅም ይረዳሉ። የኑግ ዘሮችን አዘውትሮ መጠቀም የሰውነትን በሽታ የመከላከል ስርዓትን ለማጠናከር እናም አጠቃላይ ጤናንም ለማሻሻል ይረዳል።
ስድስተኛ የምግብ መፈጨትንም ያሻሽላል። በኑግ ውስጥ ያለው የፋይበር ይዘት የአንጀትን እንቅስቃሴ በመቆጣጠርና የሆድ ድርቀትን በመከላከል የምግብ መፈጨትን ጤናም ያበረታታል። ለአጠቃላይ የምግብ መፈጨት ጤንነት አስፈላጊ የሆነውን ጤናማ የአንጀት ማይክሮባዮም እንዲኖርም ይረዳል። ሰባተኛ የአጥንት ጤናንም ይደግፋል። የኑግ ዘሮች የካልሲየም፣ የማግኒዚየም እናም የፎስፈረስ ጥሩ ምንጭ ሲሆኑ ለአጥንት ግንባታ እናም ጥንካሬ አስፈላጊ ናቸው። የኑግ ዘሮችን መጠቀም ከአጥንት ጋር የተያያዙ እንደ ኦስቲዮፖሮሲስ እናም የአጥንት ስብራት የመሳሰሉ በሽታዎችን ለመከላከል ይረዳል። ስምንተኛ እብጠትን ወይም ደግሞ ኢንፍላሜሽንንም ይቀንሳል። የኑግ ዘሮች በሰውነት ውስጥ እብጠትን ለመቀነስ የሚረዱ አንቲ ኢንፍላማቶሪ ወይም ደግሞ እብጠትን የሚከላከሉ ውህዶችን ይዟል። የኑግ ዘሮችን አዘውትሮ መጠቀም እንደ አርትራይተስ እናም የመገጣጠሚያ ህመም ያሉ የእብጠት ምልክቶችን ለማስታገስም ይረዳል። ዘጠነኛ የቆዳ ጤንነትን ያሻሽላል። በኑግ ዘሮች ውስጥ የሚገኙት አንቲኦክሲዳንቶች እናም አስፈላጊ ፋቲ አሲዶች የእርጅና ምልክቶችን በመቀነስ የቆዳ በሽታን በመከላከል እናም አጠቃላይ የቆዳ ጤና እናም ሸካራነትን በማሻሻል ጤናማ ቆዳን ያበረታታሉ። አስረኛ የአእምሮ ስራንም ያሻሽላል። የኑግ ዘሮች የአእምሮ ጤናንናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን በሚደግፉ ንጥረ ነገሮች የበለጸጉ ናቸው። በኑግ ዘሮች ውስጥ የሚገኘው ኦሜጋ 3 ፋቲ አሲድ የማስታወስ ችሎታን፣ ትኩረትንናም አጠቃላይ የአንጎል ተግባርን ለማሻሻልም ይረዳል። 11ኛ የሆርሞን ሚዛንንም ይቆጣጠራል። የኑግ ዘሮች በሰውነት ውስጥ የሆርሞን ሚዛንን ለመቆጣጠር የሚረዱ ፋይቶ ኤስትሮጅንን ይይዛሉ። ይህ እንደ የወር አበባ መዛባት፣ የስሜት መለዋወጥናም ትኩሳት ያሉ የሆርሞን መዛባት ምልክቶችን ለማስታገስም ይረዳል። 12ኛ የፀጉር ጤንነትንም ያበረታታል። በኑግ ዘሮች ውስጥ የሚገኙት ንጥረ ነገሮች የራስ ቆዳን በመመገብና የፀጉር ስርን በማጠናከር ጤናማ የፀጉር እድገትን ያግዛሉ። የኑግ ዘሮችን አዘውትሮ መጠቀም የፀጉር መነቃቀልን ለመቀነስ፣ የፀጉር እድገትን ለማበረታታትናም አጠቃላይ የፀጉራችሁን ጤንነትም ለማሻሻል ይረዳሉ። ስለዚህ ኑግን በአመጋገባችሁ ውስጥ ብታካትቱ እነዚህን ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ ኑግን ከመመገብስ መቆጠብ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ደግሞ እንመልከት። ኑግ እንግዲህ ብዙ የጤና ጥቅሞችን ሲሰጡ አንዳንድ የጎንዮሽ ጉዳቶችና እነሱን ከመጠቀም ደግሞ መቆጠብ ያለባቸው ግለሰቦች እንዳሉ ልብ ሊባል ይገባል። ምክንያቱም ለሁሉም ሰዎች ተስማሚ ላይሆኑ ይችላሉ። የኑግ ዘሮችን ማስወገድ ያለባቸው አንዳንድ ግለሰቦች አሉ። እነዚህም አንደኛ ለኑግ የአለርጂ ምላሽ ወይም ደግሞ ችግር ያለባቸው ሰዎች ናቸው። አንዳንድ ግለሰቦች ለኑግ ዘሮች አለርጂ ሊሆኑ ይችላሉ። ይህም እንደ ማሳከክ፣ እብጠትናም የመተንፈስ ችግር የመሳሰሉ የአለርጂ ችግር ምልክቶችን ሊያስከትልባቸው ይችላል። ለኑግ የታወቀ አለርጂ ካለባችሁ የአለርጂ ምላሾችን ለመከላከል የኑግ ዘሮችን ከመውሰድ መቆጠብ ጥሩ ነው። በአጠቃላይ እንደ ለውዝ ላሉ ፍሬዎች አለርጂ ካለባችሁ ለኑግም አለርጂ ሊኖርባችሁ ስለሚችል ስትጠቀሙ ጥንቃቄ ማድረግና በሰውነታችሁ ላይ የሚከሰቱ ምልክቶችን መመልከት ያስፈልጋል። ሁለተኛ የምግብ መፈጨት ችግር ያለባቸው ሰዎች ናቸው። በኑግ ውስጥ ያለው ከፍተኛ የፋይበር ይዘት እንደ የሆድ መነፋት፣ ጋዝናም ተቅማጥ ያሉ የምግብ መፈጨት ችግሮችን ያስከትላል። በተለይም በብዛት ከተወሰደ። ስሜታዊ የምግብ መፍጫ ስርዓት ያላቸው ወይም ደግሞ ለጨጓራና ትራክት ችግሮች የተጋለጡ ሰዎች የኑግ ዘሮችን በመጠኑ መጠቀም አለባቸው። በሰውነታቸው ላይ የሚከሰቱ ምልክቶችን እየተመለከቱ መጠናችሁን መጨመር ይመረጣል። በአንዴ ብዙ መጠን መጠቀም የለባችሁም። ሶስተኛ መድኃኒቶችን የምትወስዱ ከሆነ ነው። የኑግ ዘሮች ከአንዳንድ መድኃኒቶች ጋር በተለይም የደም መርጋትን የሚከላከሉ መድኃኒቶች ጋር መስተጋብርን ሊፈጥር ይችላል። ይህ ኑግ ከፍተኛ የኦሜጋ 3 ፋቲ አሲድ ይዘት ስላለው ነው። ማንኛውንም መድኃኒት የምትወስዱ ከሆነ ሊከሰቱ የሚችሉ ግንኙነቶችን ለማስወገድ የኑግ ዘሮችን ወደ አመጋገባችሁ ከማካተታችሁ በፊት ከጤና ባለሙያ ጋር መማከር ያስፈልጋል። አራተኛ የሆርሞን ውጤቶች ችግር ያለባቸው ሰዎች ናቸው። የኑግ ዘሮች በሰውነት ውስጥ ኤስትሮጅንን የሚመስሉ ፋይቶ ኤስትሮጅንን ይዛሉ። እንደ የጡት ካንሰር፣ ኦቫሪያን ካንሰር ወይም ደግሞ ኢንዶሜትሪዮሲስ ያሉ የሆርሞን ስሜታዊ ሁኔታዎች ያጋጠማቸው ግለሰቦች
የኑግ ዘሮችን ከመውሰዳቸው በፊት ከጤና ባለሙያዎቻቸው ጋር መማከር ይኖርባቸዋል። አምስተኛ እርግዝና እናም ጡት ማጥባት ላይ ያሉ ሴቶች ናቸው። እርጉዝ ወይም ደግሞ የሚያጠቡ ሴቶች የኑግ ዘርን በሚወስዱበት ጊዜ ጥንቃቄ ማድረግ አለባቸው። ምክንያቱም በፅንስ እድገት ወይም ደግሞ በጨቅላ ህፃናት ጤና ላይ የሚኖራቸው ተጽዕኖ በደንብ ያልተጠና ነው። በእርግዝና ወቅት ወይም ደግሞ ጡት በማጥባት ወቅት የኑግ ዘሮችን በብዛት በአመጋገባችሁ ውስጥ ከማካተታችሁ በፊት ከጤና ባለሙያ ጋር መማከር ጥሩ ነው። ስድስተኛ ደግሞ ልጆች ናቸው። የመታነቅ ስጋት ስላለባቸው እድሜያቸው ከ4 ዓመት በታች የሆኑ ህፃናት ሙሉ የኑግ ዘርን ከመውሰድ መቆጠብ አለባቸው። የመታፈንን አደጋ ለመቀነስ የተፈጨ ኑግን መጠቀም ጥሩ ነው። ሰባተኛ የሐሞት ከረጢት ችግሮች ያለባቸው ሰዎች ናቸው። የሐሞት ከረጢት ችግር ያለባቸው ወይም ደግሞ የሐሞት ጠጠር ታሪክ ያለባቸው ግለሰቦች የኑግ ዘሮችን ሲወስዱ መጠንቀቅ አለባቸው። ምክንያቱም ከፍተኛ የስብ ይዘታቸው እነዚህን ሁኔታዎች ሊያባብሰው ይችላል። የኑግ ዘሮችን በአመጋገብ ውስጥ ከማካተታችሁ በፊት ከጤና ባለሙያ ጋር መማከር ጥሩ ነው። በአጠቃላይ የኑግ ዘሮችን በመጠኑ መጠቀምና ዶክተርን ምንጊዜም ቢሆን ማማከር አስፈላጊ ነው። የጤና ችግር ካለባችሁ የኑግ ዘሮችን ከበላችሁ በኋላ የጎንዮሽ ጉዳቶች ካጋጠማችሁ መጠቀማችሁን አቁሙ እናም ሕክምናም አድርጉ። ለኑግ ዘሮች በየቀኑ የሚመከር ገደብ የለም። ምክንያቱም እንደ ሌሎች ዘሮች እናም ለውዝ በብዛት ጥቅም ላይ አይውሉ። ይሁን እንጂ ከፍተኛ የካሎሪ ይዘት ያለውና የስብ ይዘት ስላላቸው የኑግ ዘሮችን በመጠኑ እንድትጠቀሙ ይመከራል። በቀን ከ1 እስከ 2 የሾርባ ማንኪያ የኑግ ዘሮችን መመገብ ይመከራል። ይህም የካሎሪ ይዘትን ሳይጨምር የጤና ጥቅሞቹን ይሰጣችኋል። እንደ ዕድሜ፣ ጾታ፣ የእንቅስቃሴ ደረጃ እናም አጠቃላይ የአመጋገብ ስርዓት ላይ ተመስርተው የግለሰብ ፍላጎቶች ሊለያዩ እንደሚችሉም ልብ ሊባል ይገባል። ማንኛውም መሰረታዊ የጤና ሁኔታዎች፣ አለርጂዎች ወይም ደግሞ ስጋቶች ካለባችሁ የኑግ ዘሮችን በአመጋገባችሁ ስለማካተት ምክሮችን ለማግኘት ከዶክተራችሁ ጋር መማከር ጥሩ ነው። እንደ ማንኛውም ምግብ ሊከሰቱ የሚችሉ የጎንዮሽ ጉዳቶችን ለማስወገድና የተመጣጠነ አመጋገብን ለማረጋገጥ ምንጊዜም ቢሆን በልኩ መጠቀም አስፈላጊ ነው። ታዲያ የኑግ ዘሮችን በአመጋገባችሁ ውስጥ ለማካተት በጣም በርካታ መንገዶች አሉ። እንዴት የኑግ ዘሮችን በአመጋገባችሁ ውስጥ እንደምታካትቱ አሁን እነግራችኋለሁ። አንደኛ ሙሉ በሙሉ ኑግን መጠቀም ትችላላችሁ፣ ምንም ሳትፈጩት ዘይቱንም ሳታወጡት ማለት ነው። የኑግ ዘሮች ሙሉ በሙሉ ሊበሉ ወይም ደግሞ ወደ ሰላጣ፣ ወደ ሾርባ ወይም ደግሞ ወደ ለስላሳዎች ውስጥ ሊጨመሩም ይችላሉ። ከተለያዩ ምግቦች ጋር በጥሩ ሁኔታ የሚጣመር ለስላሳ የለውዝ ጣዕም አላቸው። ሁለተኛ ደግሞ ፈጭታችሁ መጠቀም ትችላላችሁ። የኑግ ዘሮች በቅመማ ቅመም መፍጫ በመጠቀም በዱቄት መልክ መፍጨት ትችላላችሁ። የተፈጨ የኑግ ዱቄትን ለምግብ ማጣፈጫነት ወደ የተጋገሩ ምግቦች ላይ መጨመር ወይም ደግሞ እርጎ ወይም ኦትሜል ወይም አጃ ላይ ጨምራችሁ መጠቀም ትችላላችሁ። ሶስተኛ በዘይት መልክ መጠቀም ትችላላችሁ። የኑግ ዘር ዘይት ከዘሩ ተጨምቆ የሚገኝ ሲሆን ለምግብ ማብሰያ፣ ለሰላጣ ወይም ደግሞ እንደ ማሟያነት ሊያገለግል ይችላል። በኦሜጋ 3 ፋቲ አሲድ ከፍተኛ ይዘት ያለውና ለአመጋገባችሁ ጤናማ ተጨማሪ ሊሆን ይችላል። አራተኛ የኑግ ሻይን መጠቀም ትችላላችሁ። የኑግ ዘር ሻይ ለደቂቃዎች በሙቅ ውሃ ውስጥ በማፍላት ሊሰራ የሚችል ነው። ይህ ሻይ ለተጨማሪ ጣዕም በራሱ ወይም ደግሞ በትንሽ ማር ወይም ሎሚን አንድ ላይ በመጠቀም ልትጠቀሙ ትችላላችሁ። ብዙ ጊዜ ለጉንፋን ማከሚያነት ጥቅም ላይ ሲውል እንመለከታለን። በዛ መልክ መጠቀም ትችላላችሁ። አምስተኛ ወደምትወዱት ለስላሳ ምግቦች ውስጥ ጨምራችሁ መጠቀም ትችላላችሁ። ለፕሮቲን፣ ለፋይበር እናም አልሚ ምግቦችን ለመጨመር ወደምትወዷቸው ለስላሳ የምግብ አዘገጃጀት መመሪያዎች የኑግ ዘሮችን መጨመር ትችላላችሁ። ኑግን ከፍራፍሬዎች ከአትክልቶችና ከሌሎች ንጥረ ነገሮች ጋር በደንብ አዋህዳችሁ መጠቀም ትችላላችሁ። ስድስተኛ የተጋገሩ ምግቦች ውስጥ ጨምራችሁ መጠቀም ትችላላችሁ። የተፈጨ የኑግ ዘር ዱቄትን በሙፊኖች፣ በዳቦ፣ በኩኪዎች ውስጥ ለተጨማሪ ጣዕምና አመጋገብ አካታችሁ መጠቀም ትችላላችሁ። በመጋገር የምግብ አዘገጃጀት ውስጥ እንደ ሌሎች ዘሮች ወይም ደግሞ ፍራፍሬዎች ምትክ ሆነውም ሊያገለግሉ ይችላሉ። ሰባተኛ ሙሉ ወይም ደግሞ የተፈጨ የኑግ ዘሮችን በእርጎ፣ በጥራጥሬዎች ውስጥ፣ በኦትሜል ወይም ደግሞ በአጃ ውስጥ ወይም በሰላጣ ላይ ለተጨማሪ ጥቅምና አመጋገብ በመጨመር መጠቀም ትችላላችሁ።
ስለዚህ የኑግ ዘሮችን በአመጋገባችሁ ውስጥ የምታካትቱበት በጣም በርካታ መንገዶች አሉ። ብዙ ጊዜ በኢትዮጵያ ውስጥ ኑግን ስንጠቀም የሚስተዋለው ለጉንፋን ህመም መከላከያ በሻይ መልክ ነው ማለት ነው። ነገር ግን ኑግን በጣም በበርካታ መንገዶች መጠቀም ትችላላችሁ ማለት ነው። አሁን በነገርኳችሁ መሰረት በአጠቃላይ የኑግ ዘሮችን በአመጋገባችሁ ስታካትቱ ሊከሰቱ የሚችሉ የጎንዮሽ ጉዳቶችን ለማስወገድ በልክ መጠቀማችሁን ማስታወስ አስፈላጊ ነው። ከመጠን በላይ መጠቀም የለባችሁ፣ ምክንያቱም በካሎሪ ከፍተኛ ስለሆኑ ክብደት መጨመርንም ሊያስከትል ይችላል። ምንጊዜም ቢሆን በመጠኑ መጠቀም ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለው። ኑግን በአመጋገባችሁ ውስጥ ብታካትቱ ወይም ደግሞ ብትጠቀሙ የምታገኙትን አስደናቂ የጤና ጥቅሞችን፣ ስለ ኑግ ማወቅ ያለባችሁን መሰረታዊ ነገሮችን ሁላ በዚህ ቪዲዮ ላይ በስፋት ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።